ሁሉ ሊቀበለው የተገባው ህይወት አይደለም። ሁሉ ሊቀበለው የተገባው ቢሆን ኖሮ ለዛ ነው ክርስትና የሚጀምረው ከሞት ነው። የክርስቶስን መከራ መካፈል ማለት ምክንያቱም ቆርጠናል። የቆረጥነው ከእንግዲህ ለራሳችን እንደማንኖር ለሱ እንደምንኖር ቆርጠናል። ድሮ ለራሴ ብዬ ለትርፌ ብዬ ሰርቻለሁ። ድሮ ለጥቅሜ ብዬ ተምሬያለሁ። አሁን ግን ስማርም የመማር የኖረ ሁሉ አያገባም፣ ያገባ ሁሉ አይወልድም፣ የወለደ ሁሉ ደግሞ የልጅ ልጅ አያይም፣ የሰራ ሁሉ አያተርፍም፣ የተከፈተ ቢዝነስ ሁሉ አይበለጽግም፣ እውነት አይሆን አፕላይ ያደረገ ሁሉ አይቀጠርም። አንዱ ስለ ሁሉ ሞተ። በጣም ፎርማልም ሳልሆን ደግሞ የእግዚአብሔርን ቃል ኦቶሪቲን ደግሞ ጠብቄ እግዚአብሔር በልቤ ያስቀመጠውን አካፍላቸዋለሁ። ይሄ ልቤ ለረጅም ጊዜ የቆየ ነገር ነውና በጣም በደስታ ነው የማካፍለው። ጌታ ኢየሱስ ከነበረው በምድር ላይ ከነበረው ቆይታ እጅግ በጣም የሚማርከው ክፍል ድንቁ ታምራቱ ደስ ይላል። ጌታ የሰራቸውን ነገሮች ስናይ በጣም አስገራሚ ነው። ግን ለሐዋርያቱ በእኔ የሚያምን እኔ የማያደርገውን ያደርጋል ከዚህም የሚበልጥ ያደርጋል ብሎ ነግሯቸው ነው ሄደው እና ከሄደ በኋላ ሐዋርያቱም ተመሳሳይ ነገር አድርገዋል። የሞት አስነስተዋል፣ እነሱም ሄደው የሞት አስነስተዋል። የታመመ ፈውሰዋል፣ እነሱም ሄደው የታመመ ፈውሰዋል። እውራንን አብርተዋል፣ ሄደው እነሱም እውር አብርተዋል። ጌታ ሲያደርገው ድንቅ ቢሆንም ግን ያዩትን ሁሉ መልሰው አድርገውታል። ግን በጣም የማይረሳውና የማይደገመው የነበረው ግን የነበራቸው ቆይታ ነው። ሚስ የሚያደርጉት ይመስለኛል 3 ዓመት አብረው የወጡበትን የገቡበትን አብረው የበሉትን ከዛ ያካፈላቸውን ከልቡ የሆነ ክፍል ላይ እንዲያውም ሲናገር ከእንግዲህ ባሮች አልላችሁም፣ ምክንያቱም ባሮች ለጌታው ያለውን አያውቁም፣ ግን ያለኝን አብ የነገረኝን ስለነገርኳችሁ ጓደኞች ወይም ፍሬንድስ ብያቸዋለሁ አለ፣ ወዳጆች ብያቸዋለሁ አለ። ምክንያቱም የነበረውን ሁሉ አካፍሏቸዋል። እና በነበራቸው ጊዜ በጣም የሚደንቀኝ የመጽሐፍ ቅዱስ ክፍሎች ጊዜ ካላችሁ ሄዳችሁ አንብቧቸው። ሉቃስ ወንጌል ምዕራፍ 9 እና ሉቃስ ወንጌል ምዕራፍ 10ን በሙሉ አንብቡት። ከዛ ማቴዎስ ወንጌል ምዕራፍ 9 እና ማቴዎስ ወንጌል ምዕራፍ 10ን በሙሉ አንብቡት። እና በጣም የሚደንቅ ነው ማለት ልንሆነው የተገባውን ሁሉ እዛ ጋር ጌታ ኢየሱስ በግልጽ ተናግሯል። ደቀ መዝሙር ወይም ጌታን የሚከተል ሊሆን የሚገባውን ጌታ አንድ በአንድ ሉቃስ 9 እና 10 ማቴዎስ 9 እና 10 ላይ ተናግሯል። ቅድመታችን ስትመሰክር በጣም የሚደንቅ ነገር የተናገረች ነበረ። ክርስትና የህይወት መሻሻል ሳይሆን የህይወት ለውጥ ነው። ወደ ጌታ ስንመጣ ሙሉ ለሙሉ ነው ህይወታችን የተለወጠው። ያ ነው ደቀ መዝሙርነት ማለት፣ አዲስን ህይወት ከጌታ ተቀብለን አዲስን ህይወት መኖር ማለት ነው። እና ይሄንን ደቀ መዝሙርነትን ጌታ ሲናገር ወይም ይሄን አዲስ ህይወት ሊኖሩበት የተገባውን አዲስን ህይወት ሼር ሲያደርጋቸው በጣም አስደንጋጭ የሆኑ ግን ደግሞ በጣም ራዲካል የሆኑ ነጥቦችን አካፍሏቸዋል። ማለትም ይሄ የህይወት መሻሻል አይደለም፣ መታችሁ እኔ ጋር የነበራችሁን ህይወት በተሻለ ስታተስ የምትቀጥሉበት አይደለም። እነሱ እንደጠበቁት አልነበር። እነሱ መጥተው ከእሱ ጋር ክብርን የሚያገኙ የመሰላቸው ነበሩ። ሰላምን ፈልገው የመጡ አሉ። የነበራቸው ህይወት አማሯቸው ጌታን የተከተሉት ነበሩ። ግን ጌታ አስረግጦ የነገራቸው ግን እኔም መከተል ከጀመራችሁ በኋላ የምትኖሩት ህይወት እንደ ድሮ ሊሆን አይችልም፣ እንደጠበቃችሁት አይደለም። ሙሉ ለሙሉ ህይወታችሁ ይገለበጣል። የምትጠብቁት ነገር ሳይሆን ያሰባችሁት ነገር ሳይሆን ያላሰባችሁት ያላያችሁት አዲስ ወደ ሆነ ህይወት መጥታችኋል። ወደ መሻሻል ሳይሆን ወደ ለውጥ ነው የመጣችሁት ብሎ ጌታ አስረግጦ ነግሯቸዋል። ሉቃስ ወንጌል ምዕራፍ 9 ላይ ይህንን እንመለከታለን። ቁጥር 23ን ማንበብ ትችላላችሁ። ጥቂት ሃይላይት እንዲሆን ከሱ ብጀምር ምን አላችሁ? ከኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። የነበረውን ሁሉ ይጣል፣ ራሱን ይካድ፣ ከዛ ደግሞ መስቀሉን ተሸክሞ ምን ይበለኝ? ይከተለኝ። ምክንያቱም ይሄ የህይወት መሻሻል ሳይሆን የህይወት ለውጥ ነው። ከዛ ወደ ታች ወርዳችሁ 62 ላይ ማንበብ ትችላላችሁ። ከዛ በመንገድ ሲሄዱ አንዱን ሰው አይቶ ተከተለኝ አለው። ይህንን መልሳችሁ ማቴዎስ ወንጌል ምዕራፍ 19 ላይ መመልከት ትችላላችሁ። ከዛ ባለጠጋ ሰውዬ ጋር ጌታ የነበረውን ኢንተራክሽን ግን እዚህ ጋር ምን አለው? ቁጥር 59 ላይ ወይም ከዛም በፊት ብጀምረው ቁጥር 57 ላይ በመንገድ ሲሄዱም አንድ ሰው ቀርቦ ወደምትሄድበት ሁሉ እከተልሃለሁ አለው። ጌታን አይቶ ተመልክቶት ወደምትሄድበት ሁሉ እከተልሃለሁ ብሎ ተናገረ። ያላወቀ ሰው ማለት ነው። ምን እንደሚጠብቀው ያላወቀ ሰው ነው ይሄ።
ከዛ ጌታ ኢየሱስ ነገረው። ቁጥር 58 ላይ ኢየሱስም ቀበሮች ጉድጓድ፣ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን አንገቱን እንኳ የሚያስገባበት የለውም አለው። ከዛ ቁጥር 59 ላይ በጠየቀው ጊዜ ሰውየው አስቀድሜ ሄጄ አባቴን እንድቀብር ፍቀድልኝ አለው። ከዛ ኢየሱስ ሙታናቸውን እንዲቀብሩ ታዋቸው ብሎ ተናገረ። እና በጣም የሚገርም ጥያቄ ነው የጠየቀው። ማለት አባትህ አለ፣ እናትህ አለች፣ ግን ከነሱ የበለጠ ግን ለእኔ ልትሆን ይገባሃል። ማለት ይሄ ህይወት ድሮ እንደምታስበው አይነት ሳይሆን ይሄንንም አያይዘ የምትሄድበት ህይወት ሳይሆን ሙሉ ለሙሉ እኔ ከፊት የምመጣበት። ይሄ ማለት አባታችሁን እናታችሁን ተው ማለቱ ሳይሆን ጌታ ኢየሱስ የፕራዮሪቲ ጉዳይ ነው። ማለት በዚህ ህይወት በቃ ለእኔ ያልተገባ ነገር የለም፣ ቤተሰብም ቢሆን ያለህም ቢሆን ብሎ ነው የነገረው። እዚህ ጋር ማቴዎስ ወንጌል ምዕራፍ 19 ላይ ከዛ ባለጠጋ ሰው ጋር ጌታ የነበረውን ጊዜ ትመለከታላችሁ። እና ሊከተለው ወዶ በመጣ ጊዜ ያለን ሁሉ ሽጥና ለድሆች ሰጥተህ መጥተህ ተከተለኝ አለው። እና ያንን ባለው ጊዜ ብዙ ነበረውና ይላል። ከዛ ያ ሰው ወደ ኋላ አለ። እና ጌታ ኢየሱስ እነዚህ ብቻ አልነበሩም፣ ሌሎችም ሰዎች መጥተው እንከተለ ያሉት ነበሩ። ታምራት በሆነ ጊዜ መጥተው እንከተለ ያሉት ነበሩ። ታስታውሳላችሁ ያንን ሰውዬ ነፃ ካወጣው በኋላ ከሌጊዮን መንፈስ ነፃ ካወጣው በኋላ መናፍስቱ ከሄዱ በኋላ መጥቶ ልከተለ አለው። ከዛ ግን ጌታ ያደረገልን ሂድና ለቤተሰቦች ተናገር ብሎ ሸኘው። እና ለምንድን ነው የመጣውን ሁሉ ሰው ጌታ ኢየሱስ አንድ ባንዴ ሸኛቸው? 12ቱን ብቻ ነበር ለራሱ የጠበቀው። ለምንድን ነው ስንል የመጡት ወደ ህይወት መሻሻል ሳይሆን ወደ ህይወት ለውጥ ስለነበረ ነው። ይሄ አዲስ ህይወት ነው። ሁሉ ሊቀበለው የተገባው ህይወት አይደለም። ሁሉ ሊቀበለው የተገባው ቢሆን ኖሮ ሰው ሁሉ ይመጣ ነበረ። ሀብታም መሆን የፈለገው ሁሉ ይመጣ ነበረ። ማግባት የፈለገው ሁሉ ይመጣ ነበረ። ተማሪዎችን ስትሬት ማምጣት የፈለገው ሁሉ ይመጣ ነበረ። ግን የመጣችሁት ወደዛ ህይወት ሳይሆን ግን ሙሉ ለሙሉ ያሰባችሁትን ያለማችሁትን ሁሉ ወደሚያስጥል ወደ አዲስ ህይወት ነው የመጣችሁት ብሎ ነው ደቀ መዛሙርቱን የነገራቸው። ለዛ ሌላው ሲመጣ ይመልሰው ነበር። አይናቸው እያየ በቃ ተነስና ሂድ ይለዋል። ማለት ያደረግኩልህን መስክር፣ በቃ ተደስተህ ኑር፣ ተፈውሰሃል፣ ነፃ ወጥተሃል፣ ኑር። ግን ደግሞ እኔን ልትከተል ግን አትችልም ማለት አቅም እንደሌላቸው ጌታ ተመልክቶ ነበረ። ግን ደግሞ ይሄን በሚቃረን በሚመስሉ ደግሞ መንገድ 12ቱም ደግሞ ደካሞች ነበሩ። ግን እንዲከተሉት ደግሞ አቅምን ሰጣቸው። የተሻሉ ሆነው ሳይሆን ከነዚህ ከተመለሱት ሰዎች የተሻሉ ሆነው ሳይሆን የቀሩት እነዚህ 12ቱ ጌታ ጸጋ ስላለው በጸጋው ሊያቆያቸው እንደሚችል ስላወቀ ነው። ግን ብዙዎችን ጌታ ሲመልስ እንመለከታለን። ሉቃስ ወንጌል ምዕራፍ 14ንም ተመልሳችሁ በደንብ ቤታችሁ አንብቡት። ግን በጣም የሚደንቅ ነገር እዛ ጋር ጌታ ሲያስቀምጥ እንመለከታለን። ይሄን ቶሎ መሄደው መግቢያዬ ስለሆነ ነው፣ ገና ትምህርቴ ስላልሆነ ነው። ሉቃስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ሕዝብ አብሮት እየተጓዘ ባለ ጊዜ አንድ በጣም ድንቅ የሆነን ቃል ተናገረ። ቁጥር 28 ላይ ምን ይላል? ከእናንተ አንድ ሰው ሕንፃን ለመስራት ቢፈልግ መደምደም መቻል አለመቻሉን በመጀመሪያ ተቀምጦ ዋጋውን የማይተምን ማን ነው ይላል። እስቲ ዋጋውን የማይተምን በሉ እስቲ። አጎናችሁ ያለውን ሰው ዋጋህን ተምን በሉት። ወይም በእንግሊዝኛ በጣም ደስ ይላል ካውንት ዘ ኮስት ማለት ምን እንደሚያስወጣ ወጪ ገቢ ካልኩሌት ታደርጋላችሁ አይደለ? ምን ያህል ያስወጣኛል፣ ምን ያህል እከስራለሁ፣ ምን ያህል አተርፋለሁ፣ ይሄንን ብገነባ እዚህ መሬት ላይ ምንድነው ማጣው፣ ምንድነው የሚያገኘው የሚለውን ያስባል ያ ሰው። ከዛ ደግሞ ጀምሮ እንዳይተው እንዲደመድም ዋጋውን አውጥቶ ይጀምራል። ከዛ ደግሞ በተመሳሳይ ሁኔታ ወይም ደግሞ እዛው 29 ላይ መሰረቱን ጥሎ መደምደም ቢያቅተው ሰዎች ተመልክተው እንደሚዘባበቱበት ይናገራል። ከዛ በተመሳሳይ ሁኔታ ደግሞ አንድ ንጉስ ከሌላ ንጉስ ጋር ጦርነት ቢወጣ ቁጥር 31 ላይ ከዛ አስቀድሞ ያለውን አይመለከትም። ምን አለ ማለት እኔ ያለኝ ከዛ ካለው ጋር ተመጣጣኝ ነው ወይ? ወደ ጦርነት ሲወጣ ያለውን ካልኩሌት ያደርጋል። ይሄን ያህል ሰራዊት አለኝ፣ ይሄን ያህል መሳሪያ አለኝ፣ ወጥቼ ያንን ንጉስ ብገጥመው ምን ያህል ባጣ ወይም ስንት ሰው አጥቼ ወይም ስንት መሳሪያ አጥቼ ምን ያህል አተርፋለሁ፣ አሸንፋለሁ ወይ የሚለውን ያስባል። ልክ እንደዛው ከእናንተም ሊከተለኝ የሚወድ ቢኖር ዋጋውን ይተምን ብሎ በግልጽ ነገራቸው ማለት ነው። ቁጥር 25 እስከ 34 ባለው እና ከጌታ ጋርም ያለን ህይወት ልክ እንደዚህ ነው። ጌታ ኢየሱስ በጣም አስደናቂ ነገር የነገራቸው ይህንን ነው።
ልትከተሉኝ ስትመጡ ዋጋችሁን ልትተምኑ ያስፈልጋል። ምንድነው የምታተርፉት? ደግሞ ምንድነው የምታጡት? ጌታን በመከተሌ ምን አተረፍኩ? ደግሞ ጌታን በመከተሌ ምን አጣለው የሚለውን እንዲመለከቱ ፈልጓል። ለኛ ተደራሲዎቹ እኛ ስለሆንን ማለት ነው። የዚህ መጽሐፍ ለኛ ብለን ስንመለከተው እኛ ራሳችንን እንጠይቃለን። ክርስትና የህይወት መሻሻል ሳይሆን የህይወት ለውጥ ነው። ለዛ ነው ክርስትና የሚጀምረው ከሞት ነው። ልክ ጌታ ኢየሱስ እንደሞተው እኛም ደግሞ ሞተን የጀመርነው ህይወት ነው። ምክንያቱም ልንሻሻልበት የመጣንበት ህይወት ሳይሆን ልንኖረው የተገባ አዲስ ህይወት ስለሆነ ነው። ለዛ ነው ጌታ ኢየሱስ በመስቀል ላይ ሞተ። ከዛ በኋላ ደግሞ እኛም እንድንሞት ጥሪ ያቀረበልን። ይህንን ሮሜ ምዕራፍ 6 ቁጥር 11 ላይ እንመለከተዋለን። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ በጌታችን ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ህይወታችን የጀመረው በሞት ነው። ለምንድን ነው በሞት ክርስትና የሚጀምረው ካለ ክርስትና የህይወት ለውጥ ስለሆነ ነው። ስለዚህ ወደዚህ ስንመጣ የመጀመሪያ የምንረዳው አንድ ለኃጢአት እንደሞትን ሮሜ ምዕራፍ 6 እዚህ ጋር እንደነገረን ለእግዚአብሔር ሕያዋን እንደሆንን እና ደግሞ ለኃጢአት እንደሞትን ቁጠሩ እንዳለን አንድ ለኃጢአት መሞታችንን ከማወቅ፣ ሁለተኛ ደግሞ በኃጢአት መሞታችንን ከማወቅ የሚጀምር ህይወት ነው። መጀመሪያ በኃጢአቴ ምክንያት በበደሌ ምክንያት ሞቻለሁ፣ ከእግዚአብሔር ተለይቻለሁ። ልክ እንደዚሁ ደግሞ ለኃጢአት ደግሞ ሞቻለሁ የሚለውን ከማወቅ የሚጀምር ህይወት ነው። ገላትያ ምዕራፍ 2 ቁጥር 20 ላይም ይህን እንመለከተዋለን። ጳውሎስ ሲናገር ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ከክርስቶስ ጋር ተሰቅያለሁ ደግሞ ስለዚህ ለኃጢአት ሞቻለሁ፣ እንደገና ደግሞ በኃጢአት ምን ብያለሁ? ሞቻለሁ። ስለዚህ ከሞት የሚጀምር ህይወት ነው። የሚለወጥ ህይወት አይደለም፣ የሚስተካከል ህይወት አይደለም፣ አዲስ የሚጀመር ህይወት ነው። ስለዚህ በኤፈርት የሚስተካከል ሳይሆን በሞት የሚለወጥ ህይወት ነው። ሙሉ ለሙሉ የድሮ ህይወታችን ተሽሮ ወደ አዲስ ህይወት የመጣንበት ነው። ይህንን ካልን በጣም ብዙ ነገራችንን ይቀይራል። ለኃጢአት ሞቻለሁ፣ ደግሞ በኃጢአት ሞቻለሁ። ስለዚህ ከእንግዲህ የምኖረው ህይወት የድሮ ህይወት አይደለም። ቅድም እዚህ ጋር ያለች ነበር አይደለ? ማንነታችንን ካላወቅን ጠላት ሁልጊዜ የሚፈትነን በዛ ነው። በድሮ ማንነታችን ይፈትነናል። ጌታን ከማወቃችን በፊት በነበረው ሁኔታ ይፈትነናል። ምክንያቱም መሞታችንን እንረሳዋለን፣ በኃጢአት መሞታችንን። ስለዚህ ከዚህ በፊት የነበረኝ ህይወት የአሁኑ አይነት ህይወት አይደለም። ያንን ያደረግኩት ሙት ስለነበርኩ ነው እንጂ ዛሬ ሆንኩትን ስለሆንኩ፣ ለምሳሌ ዛሬ ብሩክ ስለሆንኩኝ ሳይሆን የዋሸሁት ሙት ስለነበርኩኝ ነው የዋሸሁት የሚለውን እንድንረሳ መጀመሪያ እንደረጋለን። ከዛ ደግሞ ለኃጢአት ሞቻለሁ፣ ብሩክ የዛን ጊዜ ለኃጢአት ሞቷል፣ አሁን የሚኖረው ለጽድቅ በኢየሱስ ክርስቶስ ነው የሚለውን እንድንረሳ እንደረጋለን። ስለዚህ ክርስትና በሞት የሚጀምር ህይወት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ሁላችንም እናውጣና ያንን አነበዋለሁ። ቁጥር 14 ላይ ምን ይላል? ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሆነ አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። ይህንን ካለ በኋላ ሁልጊዜ የምንለውን ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል ብሎ ይናገራል። ዛሬ በዚህ መልእክት ይዛችሁ እንድትወጡ የምፈልገው ይሄንን ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ህይወቴን የለወጠው ክፍል ነው። የእናንተንም ህይወት ደግሞ ይለውጠዋል። ምክንያቱም የእግዚአብሔር ቃል ኃይል አለው። እዚህ ጋር በጣም ድንቅ የሆነ ትራንዛክሽን እንመለከታለን። ከኔ ጋር ሆናችሁ በደንብ ብትከተሉኝ እዚህ ጋር የምናየው በጣም የሚደንቅ ነገር ነው። የመጀመሪያው ይህን ስለቆረጥን ይላል። ይህን ኮንክሉድ አድርገናል። እስቲ ዛሬ ኮንክሉድ አደርጋለሁ በሉ እስቲ። አንድ ጊዜ በህይወታችን ተነስተን መቁረጥ ያስፈልጋል። ከእንግዲህ የማምነው ይሄንን ነው፣ ከእንግዲህ የምቀበለው ይሄንን ነው ብለን እንቀበል ያስፈልጋል። ኦርደሩ እዚህ ጋር አማርኛ ስለሆነ ይሄ መጀመሪያ ስለመጣ ነው እንጂ በትክክል ብናነበው
አንዱ ስለ ሁሉ ሞተ ከሚለው ብንጀምር አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወቱም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ ይሄንን ቆርጠናል ብላችሁ ማንበብ ትችላላችሁ። ምንድነው እነ ጳውሎስ የቆረጡት? ምንድነው እነዚህ ድንቅ ወገኖች የቆረጡት ብትሉ ኢየሱስ ስለ እነሱ እንደሞተ የመጀመሪያው ያ ነው። ኢየሱስ ስለ እኔ ሞቷል። አንዱ ስለ ሁሉ ሞቷል። በዛ ሁሉ ውስጥ እኔ ያለው፣ ሌላው ብቻ ሳይሆን በዛ ሁሉ ውስጥ እኔ ያለው። ስለዚህ አንዱ ስለ ሁሉ ሞቷል። ያ አንዱ ስለ ሁሉ የሞተው ደግሞ የሞተው ወይም የሞቱት ወይም በሕይወት ያሉት እነዛ ስለ እነሱ ስለ ሞተውና ስለ ተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ለዛ ሲል ሞተ ይላል። ስለዚህ ትራንዛክሽኑ አንድ ስለ ሁሉ ሞተ። የሞተው ደግሞ እነዚህ እዚህ ጋር ያሉት ለራሳቸው ሳይሆን ለሞተላቸው እንዲኖሩ ነው ይላል። ስለዚህ ልውውጥ አለ እዚህ ጋር ማለት ነው። ክርስቶስ ሞቶ የሆነን ነገር ብቻ ሳይሆን ኦፈር ያደረገን የእኛን ሕይወት ወስዶ የእሱን ሕይወት ሰጥቶናል። የክርስትና ልውውጥ እዚህ ጋር ነው። አንዱ ሞተ። ስለዚህ ከሞተ በኋላ የሚጠበቀው እነዚህ በሕይወት የሚኖሩት ስለ ራሳቸው እንዳይኖሩ ግን ስለ እሱ ስለ ሞተላቸውና ስለ እነሱ ስለተነሳው እንዲኖሩ ነው ይላል። ስለዚህ የእርሱ ሞት የእኛ ሞት እንዲሆን፣ የእርሱ ሕይወት ደግሞ የእኛ ሕይወት እንዲሆን የተደረገ ልውውጥ ነው። ይሄ ሁል ጊዜ የምንናገረው ነው፣ ግን ስናምነው ነው ወደ ሕይወታችን ስናስገባው ግን የምንሆነውን ነገር ሁሉ ይለውጣል። ከእንግዲህ ስለ ራሴ አልኖርም። ለዛ ነው ከዛ በኋላ ከእንግዲህ ማንንም በስጋ እንደሆነ አናውቅም ያለ። ምክንያቱም የሚኖረው ለራሱ ሳይሆን ለክርስቶስ ነው። የሚኖረውም እሱ ሳይሆን ክርስቶስ ነው። ያ በጣም የሚደንቅ ትራንዛክሽን ነው። የሚኖረው እሱ ሳይሆን ከዚህ በኋላ ማን ነው? ክርስቶስ ነው። ክርስቶስ ደግሞ ለራሱ አይኖርም ማለት ለራሱ ማለት ለሰውየው አይደለም የሚኖረው። ክርስቶስ የሚኖረው ለእግዚአብሔር አብ ክብር ነው። ክርስቶስ ማለት በዚህ ውስጥ ያለው ለምሳሌ እዚህ ጋር አያናን ሳየው እየኖረ ያለው ማን ነው? ክርስቶስ ነው። አያና ክርስቶስ ነው ማለት ሳይሆን ግን እየኖረ ያለው ማን ነው? ክርስቶስ ነው። ክርስቶስ ደግሞ ስለ አያና አይኖርም። የሚኖረው ስለ አባቱ ስለ እግዚአብሔር አብ ክብር ነው እና ደግሞ ስለ ሌሎች በረከት ነው። ልክ ጌታ ኢየሱስ በምድር ላይ የኖረው ሕይወት ማለት ነው አባቱን ለማክበር እና ደግሞ ወዳጆቹን ለመጠበቅ ወዳጆቹን ፍቅሩን ለማሳየት ለወዳጆቹ ያለውን ሁሉ እንደኖረ ከዚህ በኋላ የሚኖረው አያና ሳይሆን ክርስቶስ ነው ስንል ክርስቶስ ለማን ነው የሚኖረው? ለአብ ክብርና ለወዳጆቹ በረከት ነው። ያንን ያለው። ስለዚህ ከእንግዲህ የሚኖሩት ስለ ራሳቸው እንዳይኖሩ ግን ስለ እነሱ ስለተሰቀለውና ስለተነሳው እንዲኖሩ ነው ብለው ያንን ሕይወት አሳየን። ስለዚህ ክርስቶስ ለእኛ ብቻ ሳይሆን የሞተው እኛንም ሆኖ ጭምር ነው የሞተው። ክራይስት ፎር አስ ብቻ አይደለም፣ ክራይስት ዊዝ አስም ጭምር ነው። ክርስቶስ መስቀል ላይ ሲወጣ ለእኛ ብቻ ሳይሆን የሞተው ከእኛም ጋር ጭምር ነው የሞተው። ያንን ስንረዳ ሌላውን ሁሉ ይቀይረዋል። ክርስቶስ ለእኔ ሞቷል ብለን ስንረዳ ኦኬ ለእኔ ስለሞተ ፈውስ መጥቶልኛል፣ በረከት መጥቶልኛል፣ ነፃነት መጥቶልኛል፣ ሰላም ጥበቃ መጥቶልኛል የሚለውን እንረዳለን። ክርስቶስ ግን ከእኔ ጋር ነው የሞተው የሚለውን ግን ስንረዳ ከእንግዲህ ወዲህ እኔ መኖር አልችልም፣ በእኔ የሚኖረው ክርስቶስ ነው ብለን እንቀበለዋለን ማለት ነው። ያ ሁሉንም ነገር ይለውጣል። ሰው ለምንድን ነው በራሱ ማንነት ግራ የሚጋባ? ወጣቶች ስለሆነ ሁላችንም የምናውቀው ነው። ራሳችንን ለምንድን ነው የምንጠይቀው? ሕይወታችንን ለምንድን ነው የምናማርረው? በራሳችን ለምንድን ነው የምንፈርደው ስንል ክርስቶስ በእኛ እየኖረ መሆኑን ስላላወቅን ነው። እኔ ሳልሆን ግን ይሄ ሌላ ሰው ብቻ የሚረዳው አይደለም። እኔ ስለ ቁምላቸው ስለ ፓስተር ቁም የምረዳው ወይም ደግሞ እኔ ስለ አያና እንድንረዳው ብቻ የተጠበቀብኝ ሳይሆን እኔ ስለ ራሴም እንዳውቀው የሚጠበቅብኝ ነው። ራሴን ስመለከት ራሴን ሳይሆን ክርስቶስን እንድመለከት ይጠበቅብኛል ማለት ነው። ምክንያቱም አንዱ ስለ ሁሉ ሞተ። የሞተውም የሚኖሩት ከእንግዲህ ለራሳቸው እንዳይኖሩ ግን ስለ እነሱ ስለሞተውና ስለተነሳው እንዲኖሩ ነው። ይህንን ከዛ በኋላ ካለ በኋላ ምን ይላል? ይህን ስለቆረጥን ይላል። ይህን ኮንክሉድ ስላደረግን በቃ ይሄ የምታዩት ሁሉ እዚህ ውስጥ ተሰብስቦ ይሄን አዳራሽ ሞልቶት ያለው ሁሉ ማን ነው? ክርስቶስ ነው። እያንዳንዳችን አይደለንም ማለት ነው። ስለዚህ ይህን ስለቆረጥን ማንንም በስጋ እንደሆነ አናውቅም። በጣም የሚገርም ነው። ስለዚህ ራሴንም ስመለከት ክርስቶስን አያለሁ፣ ወንድሞኝ ስመለከት ክርስቶስን አያለሁ። ክርስቶስ ደግሞ ለራሱ እንደማይኖር
ማለት ለኔ ለብሩክ የስጋ ምኞት ለብሩክ የራስ የግል ሐሳብ እንደማይኖር ሁሉ ለአባቱ ክብርና ለወዳጆቹ እንደሚኖር ሁሉ የኔም ህይወት የክርስቶስ ሲሆን ለአባቴ ክብርና ለወዳጆቼ እኖራለሁ። ሮሜ ምዕራፍ 8 ቁጥር 17 ምን ይላል? ልጆች ከሆንን ወራሾች ደሞ ነን፣ ማለትም የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ወንጌልን ስንመለከት በጣም የሚገርም ትራንዛክሽኖች እንመለከታለን። ማለትም የክርስቶስ ሞት ከራሱ ሞት አልፎ የኛ ሞት መሆኑን፣ የክርስቶስ ህይወት ደግሞ ከራሱ ህይወት አልፎ የኛ ህይወት መሆኑን፣ የክርስቶስ መከራ ከራሱ መከራ አልፎ የኛ መከራ መሆኑን፣ የክርስቶስ ተልእኮ ከራሱ ተልእኮነት አልፎ የኛ ተልእኮ መሆኑን እንመለከታለን። ከዚህ ሁሉ በኋላ ደግሞ መጨረሻ ላይ የክርስቶስ ክብር ከራሱ ክብርነት ደግሞ አልፎ የኛም ክብር እንደሆነ እንመለከታለን። ለምን? አንዱ ስለ ሁሉ ሞተ፣ ያም ደግሞ የሚኖሩት ስለ እርሱ እንዲኖሩ ነው። ስለዚህ ሮሜ ምዕራፍ 8 ቁጥር 17 ላይ ልጆች ከሆነን ወራሾች ነን፣ የምንወርሰው ደግሞ ራሱን ሁለንተናውን ነው ይላል። ከዛ በኋላ ከክርስቶስ ጋር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ስለዚህ ሞቱን ስንካፈል ትንሣኤውን ደግሞ እንካፈላለን፣ እንጋራዋለን። ልክ እንደዛው ደግሞ ህይወቱን ስንካፈል ተልእኮውን እንካፈላለን። መከራውን ስንካፈል ደግሞ ክብሩን እንካፈላለን። ያንን እዚህ ጋር የሚያሳየን ልክ ክርስቶስ እንደሞተ ሞቱን ስንካፈል ክርስቶስ እንደተነሳ ትንሣኤውን እንካፈላለን። ክርስቶስ ደግሞ እንደኖረ ደግሞ ህይወቱን ስንካፈል እግዚአብሔር ህይወት አለኝ ብለን በድፍረት ስንናገር የክርስቶስን ተልእኮም ደግሞ አብረን እንካፈላለን። የክርስቶስ ህይወት አለኝ ብለን የራሳችንን ዓላማ ማስፈጸም አንችልም። ስለዚህ የክርስቶስን ህይወት ስንካፈል የክርስቶስን ተልእኮ እንካፈላለን። ከጻፋችሁ ጻፉት። ይሄ በጣም ደግማችሁ ስታነቡት የሚገርም ነው። የክርስቶስን ሞት ስንካፈል ትንሣኤውን እንጋራለን። ህይወቱን ስንካፈል ተልእኮውን እንካፈላለን። ከዛ ደግሞ መከራውን ስንካፈል ክብሩን እንካፈላለን። ያ ሁሉን ነገር ይቀይረዋል። የክርስቶስን መከራ መካፈል ማለት ፓኒሽመንቱ ማለት አይደለም። እሱ ፓኒሽመንታችንን ሁሉ ወስዶልናል። በእግዚአብሔር ዘንድ ከኃጢአታችን ልንቀበል የነበረውን ነገር ሁሉ ክርስቶስ ተቀብሎታል። ያን ማለት ሳይሆን ግን ልክ ክርስቶስ ራሱን እንደካደ እኛም ራሳችንን መካድ፣ ክርስቶስ ለራሱ እንዳልኖረ እኛም ለራሳችን አለመኖር፣ ያ ነው መከራውን መካፈል ማለት። ልክ ክርስቶስ በታማኝነት እንደተመላለሰ ለእግዚአብሔር ለአባቱ ክብር ከዛ ደግሞ ወዳጆቹን ደግሞ ለመውደድ እንደተመላለሰ እኛም በዛ ህይወት ስንመላለስ የዛን ጊዜ መከራውን ተካፍለናል ማለት ነው። በኦቢዲየንስ ስንመላለስ ፌይትፉል ስንሆን የዛኔ ተካፍለናል፣ ህይወቱን ተካፍለናል ማለት እንችላለን። ፊልጵስዩስ ምዕራፍ 3 ቁጥር 10 ላይ በጣም የሚደንቅ ነገር እግዚአብሔር ቃል ያሳየናል። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል በሞቱም እርሱን እንድመስል እመኛለሁ ብሎ ጳውሎስ ተናገረ። እርሱንና የትንሣኤውን ኃይል እንዳውቅ፣ ስለዚህ ትንሣኤውን እንድካፈል፣ እርሱን ደግሞ እንድካፈል፣ እርሱም ማለት ህይወቱን ቅድም ያለውም ማለት ነው እና ደግሞ ትንሣኤውን እንድካፈል በመከራው እንድካፈል ከዛ ደግሞ በሞቱ እርሱን እንድመስል እመኛለሁ። ትንሣኤውን እካፈል ዘንድ፣ ህይወቱን እካፈል ዘንድ፣ መከራውን እንድካፈል እና ደግሞ ሞቱን እንድመስል እመኛለሁ። ይህ የማይካድ እውነታ ነው። ይሄን ከዛሬ 4 ወር በፊት አጀንዳ ላይ ጻፍኩትን ዛሬ አገኘሁትና በጣም ገረመኝ። ላንብብላችሁ። ለራሴ የጻፍኩት የነበረ ነው። ግን ጳውሎስ በሞቱ እርሱን እንድመስል ሲል ስለ መስቀል ሞት እያወራ አይደለም። የመስቀልን ሞት ኢየሱስ ተቀብሎታል። ይልቁንም ኢየሱስ ይኖርበት ስለነበረው ፍጹም ራስን አሳልፎ የመስጠት ህይወት ወይም ሰሬንደር ነው የሚናገረው። ኢየሱስ ሙሉ ህይወቱን ለአባቱ ክብርና ለሌሎች ሰዎች ሲል በመስቀል ላይ አኖረ። በተመሳሳይ ሁኔታ በሞቱ እርሱን መምሰል ማለት የኔን ህልም፣ የኔን ራእይ፣ የኔን የወደፊት ተስፋና መብቶቼን አሳልፌ መስጠት ማለት ነው። ይህንን የማደርገው ህይወቴ ዋጋ ስለሌለው ሳይሆን ከህይወቴ ይልቅ ክርስቶስ እጅግ ስለሚበልጥና ስለሚከብር ነው።
በዚህ መልክ ስኖር በሞቱ እካፈለዋለሁ፣ በዚያው ልክ ደግሞ በሕይወቱ እካፈለዋለሁ፣ በትንሣኤው ደግሞ እንደምጋራው አንድ ቀን በክብሩ እካፈለዋለሁ ይላል። ያ ማለት ነው ክርስቶስ የመስቀልን ሞት የሞተው እኛ እንዳንሞት ነው። መከራን የተቀበለው እኛ መከራን እንዳንቀበል፣ ለኃጢአት መከራን እንዳንቀበል ነው። ስለዚህ ጳውሎስ እዚህ ጋር እየተናገረ ያለው በሞቱ እሱን መምሰል ማለት ልክ እሱ ለራሱ እንደሞተ ለወንድሞቹ እንደሞተ እኛም ደግሞ ለእግዚአብሔር አብ ክብር እና ለሌሎች ጥቅም ስንል ሁሉን ነገር አሳልፈን የምንሰጥበት ህይወት ውስጥ መግባት ማለቱ ነው። ይሄ በጣም እጅግ የሚደንቅ ኮሚትመንት ነው፣ ግን ሐዋርያት ሁሉ የኖሩበት ህይወት ነው እና ይሄንን ፋውንዴሽን ስንጥል የእግዚአብሔር ኃይል በህይወታችን መስራት ይጀምራል። በህይወታችን ዓላማ ይኖረናል። ለምንድን ነው የምኖረው? ጌታን ለምንድን ነው የምከተለው ስንል ይሄ መልስ ይሰጠናል። እርሱ ለእኔ ስለሞተ፣ ለእኔ የሞተውም ደግሞ እኔ ለራሴ እንዳልኖር ግን ስለ እኔ ስለሞተውና ስለተነሳው ስለሱ እንድኖር ነው ብለን እንድንቀበል ያደርገናል። እግዚአብሔር ከኛ የሚጠብቀው ምንም አይደለም። ይሄንን ስንካፈል እጅግ በጣም ከባድ ይመስላል። ልክ ማቴዎስ ወንጌል ምዕራፍ 19 ላይ እንዳየነው እንደዚሁም ሌሎችም ወደ ጌታ መጥተው ጌታ ሆይ እንከተል ሲሉት ያለህን ሽጥ ሲላቸው፣ አባትና እናትን አትቅበር ሲላቸው ከባድ መስሏቸው እንደሸሹት ለኛ ከባድ መስሎን አንሸሸውም። ምክንያቱም ይሄ ለኛ ፍሪደማችን ነው። ወደ ጌታ ስንመጣና ጌታ ሁሉን እንድንጠል ሲጠይቀን ፈተናችን ሳይሆን ለኛ ነፃነታችን ነው። ምክንያቱም የኔ የግል ሐሳቢ ምን እንደሆነ አውቃለሁ። በህይወቴ ያለውን ሁሉ መከራ የሚያመጣብኝ፣ ጭንቀት ካለ ጭንቀትን የሚያመጣብኝ፣ ለቅሶ ካለ ለቅሶን የሚያመጣብኝ፣ ሐሳብ ካለ ሐሳብ የሚያመጣብኝ፣ ጠብም ካለ በህይወቴ ጠብን ይዞብኝ የሚመጣው የራሴ ዓላማ የራሴ ሐሳብ እንደሆነ አውቃለሁ። ይሄን ልሁን ስል እንደመጋጋጥ አውቃለሁ። ነገ ይሄ ይኑረኝ ስል ህይወቴ እንደሚወጋ በፔን እንደማልፍ አውቃለሁ። ያንን ስለተረዱ ነው ሰዎች መጨረሻውን ሳይረዱ በቃ ይህንን ሁሉ ትተን የቡዲዝምን አስተምሮ ስትመለከቱ በቃ የራሳችን ፍላጎት የራሳችን ዓላማ በቃ ፔን ይዞብን ከመጣ በቃ ሁሉንም ትተለው በሰላም እንኑር ብለው ወሰኑ አይደለም። ግን ደግሞ ሰላም የለም። ክርስቶስ ከሌለ ሰላም የለም። ግን ገብቷቸዋል። በአንድ በኩል እኮ ገብቷቸዋል። የገባቸው ምንድነው? በቃ ስትራይቭ የሚያደርጉለት ይህንን ልሆነው ብለው የሚጥሩለት የህይወት ፍላጎታቸው ዲዛይራቸው መከራን ይዞባቸው እንደመጣ ስላወቁ መፍትሄው መጣል እንደሆነ ተረድተውታል። ክርስቶስም ይህንን ነው ይዞልን የመጣው። የግላችሁ ዓላማ ልሆን የምትሉት ላድርግ የምትሉት እኔ ይህንን ልምሰል የምንለው ሁሉ መከራ ይዞብን እንደመጣ ስለገባው ይህንን ጣሉትና ለእኔ ኑሩ ብሎ በቃ አሳልፎ ሰጠን ማለት ነው። ስለዚህ በሞቱ እንድንመስለው የጠራን ለዛ ነው። ያለንን እንድንተው ሲጠራን ያለንን በመተው እንድንፈተን ሳይሆን ልክ እንደዛ ሀብታም ሰውዬ እንድንፈተን ሳይሆን ያለንን ጥለን እርሱ ያለውን ተቀብለን በሰላም እንድንኖር ነው። ያ ነው የጌታ ኢየሱስ ኢንቪቴሽን። አንተ ሞክረ አልሆነልህም። ይሄን መሆን ፈልገሃል አልቻልክም። ያንን ልሁን ብለሃል አልቻልክም። ያለህን ሁሉን ጣለውና እኔን በሞቴ ምሰለኝ። ያንን ባደረግ ጊዜ ከኔ ሰላምን ታገኛለህ፣ ከኔ ረፍትን ታገኛለህ፣ ከሁሉ የሚበልጠውን ደግሞ ከኔ የዘላለም ህይወትን ታገኛለህ ብሎ ነው ፕሮሚስ ያደረገልን። በሞቱ ብንመስለው በትንሣኤው እንመስለዋለን ማለት ያ ነው። ደግሞ በህይወቱ ብንመስለውና ተልእኮውን ብንጋራ በክብሩ ደግሞ እንጋራዋለን። ወይም ክብሩን የእግዚአብሔርን ክብር ማለት ሳይሆን እሱ ሲከብር አብረን እንከብራለን ማለት ያ ነው። ስለዚህ ይሄ መርዶአችን ሳይሆን ተስፋችን ነው። ክርስቶስ ህይወታችሁን ለእኔ ጣሉ ሲል መርዶን ሳይሆን እየነገረን ያለው ተስፋን እየነገረን ነው። ለዛ ነው እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የተናገረው ለዛ ነው። የግላችሁ ሸክም አለ። ወጣቶች ናችሁ፣ እኔ ወጣት ነኝ። የግል ሸክም ያለ በህይወት መሆን የምፈልገው አለ፣ ማድረግ የምፈልገው አለ። ወላጆቼ ማስደሰት እፈልጋለሁ፣ ቤተሰቤን ማስደሰት እፈልጋለሁ፣ አልፎ ተርፎ ሀገሬን ማስደሰት እፈልጋለሁ። ከዛ ሁሉ በፊት ደግሞ ራሴን ማስደሰት እፈልጋለሁ። ይሄ መከራን ይዞብኝ እንደመጣ ክርስቶስ ስላወቀ ምን አለኝ ማለት ነው? ያለህን ሁሉ ለእኔ ስጠኝና ከዛ በኋላ የኔን ህይወት ኑር። ያ በሆነ ጊዜ ሸክምህን ባራገፍክ ጊዜ የኔን ሸክም ትካፈላለህ። የኔ ሸክም ደግሞ ቀላል ነው። ያችን ቀላል ሸክም ተሸክመ መጨረሻ ላይ ትንሣኤን ትጋራለህ። መጨረሻ ላይ ክብሬን ትካፈላለህ።
ያ ነው ክርስቶስ ይዞት የመጣው ህይወት። የኔ ሸክም ቀላል ናት ብሎ የእሱን ሸክም ሰጠን። ያ ማለት ነው አንዱ ስለ ሁሉ ሞተ፣ የሞቱት ደግሞ ለሱ እንዲኖሩ ፈልጎ ነው ካልን፣ ለሱ መኖር ማለት ምን ማለት ነው ካልን በጣም የተሻለ ነው። መጀመሪያ ለራሴ ኖሬያለሁ። አንዱ ስለ ሁሉ መሞቱን ሳላቅ በፊት ወይም ደግሞ ጳውሎስ እንደተናገረው ሳልቆርጥ በፊት መጀመሪያ ለራሴ ኖሬያለሁ፣ ለሱ ሳልኖር በፊት ማለት ነው። እና ለራሴ በኖርኩኝ ጊዜ መከራን ተቀብያለሁ፣ ሐዘንን አይቻለሁ፣ ዲስአፖይንትመንትን ጠግቤያለሁ፣ ተስፋ መቁረጥን ጠግቤያለሁ። ግን ወደሱ በመጣው ጊዜና ለሱ መኖር በጀመርኩ ጊዜ ግን ያችን ቀላል ሸክም ተካፍዬ የሱን ትንሣኤ የሱን ክብር እንድካፈል ሆንኩኝ። ገመድ ጉተታ ተጫውቶ የሚያውቅ ሰው አለ ከእናንተ ውስጥ? በእጅ ሰው ብቻ ነው ገመድ የጎተተው እዚህ ውስጥ? የሚገርም ነው። ድሮ የነበርኩበት ትምህርት ቤት 4ኛ ክፍል ሆኜ ትልቅ ገመድ አለ እና የባህላዊ ገመድ ጉተታ በነገራችን ላይ ባህላዊ ስፖርት ጨዋታ ነው። ይሄን ካላወቃችሁ ገበጣ ምናምን የሚባል እንዳለ ሁሉ ገመድ ጉተታ ባህላዊ የስፖርት ጨዋታ ነው እና በትምህርት ቤታችን የባህላዊ የስፖርት ጨዋታዎች ቀን ነበረ። ልክ የዘመናዊ የእግር ኳስ ቱርናመንት ምናምን እንደሚዘጋጀው የባህላዊ ስፖርት እንቅስቃሴዎች ቀን ነበር እና የገበጣ ውድድር ምናምን ሆኖ አንዱ ገመድ ጉተታ ነው እና ትምህርት ቤት ውስጥ በጣም ግዙፍ የነበረ 12ኛ ክፍል ያለ ልጅ ነበረ እና በጣም ጉልበት አለው። ማንም ከሱ ጋር እንትና እና 4ኛ ክፍል ነኝ እና ሰሞኑን ከዴቭ ጋር ወጣቶች ስለሆናችሁ ሪሌት ታደርጋላችሁ። ኳስ ድሮ ስትጫወቱ እናንተ ለምሳሌ ሚድል ስኩል ላይ ካላችሁ 7ና 8ኛ ክፍል ላይ ካላችሁ 1ኛ 2ኛ ክፍሎች ምናምን ሲጫወቱ ሄዳችሁ በቃ ምሳ ከበላችሁ ምናምን በኋላ በቃ ይዘውጣ ትላላችሁ አይደል? ማይረሳ ፍሬዝ ነው አይደል? ይዘውጣ ምናምን ብላችሁ ትጫወታላችሁ። ከዛ እናንተ ትንሽ ከተጫወታችሁ በኋላ 9ኛ ክፍሉ ምናምን ይመጣና ደግሞ ይዘውጣ ምናምን ብሎ ደግሞ ከዛ ምግባቸውን ከበሉ በኋላ ምናምን እጃቸው እንትን እያለ 12ኛ ክፍሎቹ ምናምን ሲኒየሮቹ ይመጣሉ አይደል? ይዛችሁ ውጡ ይጫወታሉ እና በዛ የምናውቀው ልጅ ነው እና የኛ ገመድ ላይ የኛ ቲም ላይ ገባ ማለት ነው። እኔ ከፊት ነው ያለሁት። ከዛ ማለት ምን እየጎተትኩ እንዳለው አላውቅም እና ስም እንዳልጠራ እየፈራሁ ነው። በጣም የሚያስቅ ሰው ነበረው እና እሱ ሲጨመር በቃ በሁለት ጎተት አደረገ። ከዛ 2 ስቴፕ ከዛኛው ሳይድ ታያላችሁ። መጨረሻ ጎተተ። የመጨረሻውን ሲጎትት ግን እኛም ሁሉ አንድ ላይ ሄድን ማለት ነው እና ለታይትሉ ማሸነፍ ያለው አብሬው ግን የጎተተው እሱ ነው። ልክ 2 በሬ አንድ ላይ በጣምዱና አንዱ ዝም ብሎ ቢያለምጥ አንደኛው የእውነት ያንን ክብደቱን ቢሸከም ሁለቱም እኩል እንዳረሰ ነው፣ ግን ቀንበሩን የተሸከመው አንዱ ነው። ልክ እንደዛ ነው ክርስቶስም የሰጠን ህይወት ያንን ነው ማለት ስራ አይደለም፣ ግን ስራ እንዲመስል የኔን ሸክም ተሸከሙ አለ። ግን ሸክም እንዲመስል ነው እንጂ ሸክም አይደለም። ምክንያቱም ሸክም ከሆነማ ስራ ሰራን ሊባል ነው አይደለ? በስራችን ጸደቅን ሊባል ነው። መጽሐፍ ደግሞ ሲናገር ማንም እንዳይመካ ከስራ አይደለም ይላል። ስለዚህ ሸክሙም ስራ አይደለም፣ ግን የሱን ሸክም ሰጥቶን የሱን ክብር እንድንካፈል ጠራን። እሱ ትልቁን ዌይት ፑል እያደረገ ማለት ነው። እሱ እየጎተተው ገመዱን ማለት ነው። ግን እኛ ከሱ ጋር ጎትተን ከሱ ጋር እንድንከብር እድልን ሰጠን ማለት ነው። ከሱ ጋር ጎትተን ከሱ ጋር እንድናሸንፍ። ግን ስራ አይደለም፣ ግን ሸክም ብሎ የምትመስል ነገር አምጥቶ ሰጠን እና ያ ማለት ነው አንዱ ስለ ሁሉ ሞተ። የሞተውም ደግሞ የሚኖሩት ስለ ራሳቸው እንዳይኖሩ ግን ስለ እነሱ ስለሞተውና ስለተነሳው እንዲኖሩ ነው ማለት ያ ነው። ስለዚህ እኔ ከዚህ በኋላ የምኖረው ህይወት የራሴ ህይወት ሳይሆን የክርስቶስ ህይወት ነው ስንል የምኖረው ለሱ ነው ማለት ነው። ለዛ ነው ደቀ መዛሙርቱን ጌታ ሲመለምላቸው ለሱ የሚኖሩለትን ነው የመለመለው። ለሱ የሚኖሩለትን፣ ለገንዘብ የሚኖረውን ሪጀክት አድርጎ ልኳል እንዳይከተለው። ነገ ትርፍ ለመካፈል እንደሚመጣ ግልጽ የሆነውን ሰው መልሷቸዋል። በቃ በሰላም ኑር፣
የተደረገልህን ለካህን ራስን አሳይ ብሎ ላከው አይደለ? የተደረገልን እየመሰከርክ ድንቅ ኢየሱስ የሚባል ሰው ለምጼን አነጻልኝ እያልክ በቃ ኑር ብሎ ሰዷቸዋል። በጣም የሚገርም እኮ ነው። ይህን ስትመለከቱ ትደነግጣላችሁ። ለዛ ነው ሁላችንም የተቀበልነውን ጥሪ አክብረን ልንቀበል የሚገባው። ምክንያቱም ሁሉም የተቀበለው አይደለም። የማይካደው ያንን ነው። አሉ ጌታ ፈውሷቸው በደስታ እየኖሩ ያሉ ጌታን የማይከተሉት አሉ። መልካም ሆኖላቸው በሰላም እየኖሩ ያሉ ግን የሚከተሉትን ጌታ ለራሱ ሲለይ ግን ይህንን ተመልክቶ ነው የለየው። የምትኖሩት ህይወት ለራሳችሁ ሳይሆን ከእንግዲህ ለእኔ የምትኖሩት ነው። ምክንያቱም ክርስቶስ ለራሱ እንዳልኖረ እናንተም ለራሳችሁ ልትኖሩ አትችሉም። የክርስቶስን ህይወት ተቀብላችሁ ክርስቶስ ለራሱ እንዳልኖረ ለራሳችሁ ልትኖሩ አትችሉም። ስለዚህ ያንን ኤክስቼንጅ ነው ጌታ በመስቀል ላይ ኦፈር ያደረገው። ይሄንን ሊወስድ የሚፈልግ ቢኖር ይምጣ፣ ይሄን ሊወስድ የማይፈልግ ቢኖር ደግሞ ይቆይ በሉ እስቲ። በጣም ከባድ እውነታ ነው፣ ግን የማይካድ ነው። ዊ ዶንት ኖ ለምን እንደዛ እንደሆነ። ግን ጓደኞች እዚህ ውስጥ ብዙ ጓደኞች አሉን አይደለ? በቃ ተመስክሮላቸው ያልጣማቸው፣ ተጸልዮላቸው ምንም ያልታያቸው አሉ አይደለ? ሰው ለእናንተ ለምን ታያችሁ? ከዛ ተለይታችሁ ማለት የክርስቶስ ጥሪ እንዴ ይሄማ እውነት ነው፣ ይሄማ የምር ነው ብሎ ለምን ለእናንተ ታያችሁ? እነዛ እኮ ስለማይወዱት አይደለም፣ በረከቱን ስለማይወዱት፣ መሳካቱን መከናወኑን ስለማይወዱት አይደለም። ግን ይሄ ህይወት ግን ለምን ታይቷችሁ መጣችሁ ካላችሁ ይሄ የክርስቶስ ጥሪ ነው። የክርስቶስ ጥሪ ነው። እነዛን ልክ ደቀ መዛሙርቱን 12ቱን ከብዙዎች መሃል ጌታ መልምሎ እንዳወጣቸው ልክ እናንተንም እንደዛ ነው መልምሎ ያወጣችሁ። ግን ከዛ በኋላም ደግሞ የምንኖረው በጸጋ ነው። እነዚህ 12 እኮ ሪጀክት ከተደረጉት የተሻሉ ስለሆኑ አይደሉ ማለት ሀብት ሲያዩ ስላልሳሱ አይደለም። የሆነ ጊዜ ላይ ክብር ፈልገው በቀኝና በግራ መቀመጥ ፈልገው አይደለም። ልክ እንደዚህ ወይም በሞተ ጊዜ ትተውት ሄዱ። ይህ ነውስ ጌታ እንደ ያኛውን ሰውዬ አባትና እናትን አትቅበር ብሎ እኔ በህይወት ፕራዮሪቲ ያልሆንኩም ብሎ ሪጀክት ያደረገው ጌታ ነገ ሲሞት ጥለውት የሚሄዱትን እንዴት ከሱ ጋር ቆየ ብትሉ ያ ማለት ነው። ጸጋ ማለት ያ ነው። ለምን እንዳደረገ አናቅም። ጌታ ግን ጸጋ ማለት ያ ነው። እግዚአብሔር ለጠራው ሁሉ ጸጋን የሚሰጥ አምላክ ነው። ግን የህይወት እውነታ ያ ነው። ጌታ የሰጠንን ቀንበር ልንሸከም ቀንበር ልሸከም በሉ እስቲ። ከዛ ደግሞ ለሱ ልኖር። ያንን ደግሞ የምኖረው ነፃ መውጣት ስለሆነ ነፃ መውጣቴ ያ ስለሆነ ነው። ከራሴ ባርነት፣ ከዓለም ባርነት፣ ከጠላት ባርነት፣ ከዛ ደግሞ ከሶሳይቲው ባርነት፣ ከዛ ሁሉ ነፃ የምወጣው ጌታ የሰጠኝን ኦፈር ስቀበል ነው። የራሴን ህይወት አምጥቼ በሱ ፊት ስጥል፣ ከዛ በኋላ ደግሞ በሞቱ ልመስለው ስወስን፣ የሱን ህይወት ለመኖር ስወስን ነው። ይህንን ስንረዳ እውነት ለመናገር ህይወታችንን ይቀይረዋል። ተነስታችሁ ያንን በሉት፣ በጨነቃችሁ ጊዜ በሉት። አንዱ ስለ ሁሉ ሞተ፣ የሞተውም የሚኖሩት ስለ ራሳቸው እንዳይኖሩ ግን ስለ እነሱ ስለሞተውና ስለተነሳው እንዲኖሩ ነው። ከዛ በኋላ ይህንን ስለቆረጥን ይላል የክርስቶስ ፍቅር ግድ ይለናል። ከዛ በኋላ ያ ነው የሚመጣው። የክርስቶስ ፍቅር ግድ ይለኛል። ምንም እንደሆን ግድ ይለኛል። ምንም እንዳደርግ ግድ ይለኛል። ስለ እሱ ስለምኖር ማለት ነው። ምንም እንደሆን ግድ ይለኛል። የክርስቶስ ፍቅር ግድ ይለኛል። በመንገድ ሳልፍ ተርቦ ሰው ሳይ እንድሰጠው ግድ ይለኛል። ምክንያቱም ቆርጫለሁ። ለራሴ እንደማልኖር ቆርጫለሁ። ጓደኞቼን ስመለከት ወንጌልን ሂጄ እንድመሰክርላቸው የክርስቶስ ፍቅር ግድ ይለኛል። ምክንያቱም ከእንግዲህ የምኖረው ለራሴ ሳይሆን ለሱ ነው። ያንን ስለቆረጥኩ የክርስቶስ ፍቅር ግድ ይለኛል። መጸለይ ሲያቅተኝ ተነስቼ በቃ አሁን እንኳን አልጸልይም ስንል የክርስቶስ ፍቅር ግድ ይለኛል። መማርም ሲያስጠላችሁ የክርስቶስ ፍቅር ግድ ይለናል። ሁሉንም ለማድረግ የክርስቶስ ፍቅር የሚባል ሪዝን አለን አሁን ማለት ነው። ምክንያቱም ቆርጠናል። የቆረጥነው ከእንግዲህ ለራሳችን እንደማንኖር ለሱ እንደምንኖር ቆርጠናል። ይሄንን በጣም ህይወቴን በቀየረው ጊዜ በዙሪያ ለነበሩ ጓደኞቼ ሁሉ አካፈልኩኝ። የተረዳኝ የለም። ከዛ ከብዙ ዓመታት በኋላ ደግሞ እንደዚሁ
ጌታ ለሰጠኝ ሰርክል ለሌሎች ጓደኞች ያካፈልኩ እና የሚገርመው ህይወታችንን ቀየረ። እርስ በርስ በዛ ቻሌንጅ እንደራረጋለን። እንቅልፋችን በጣም መጥቶ ደክሞን ይሄን እንኳን አናደርግም ምናምን ስንል የክርስቶስ ፍቅር ግድ ይላል። ከዛ ትነሳላችሁ፣ ለማድረግ ትነሳላችሁ፣ ለመጸለይ ትነሳላችሁ፣ ለመስራት ትነሳላችሁ፣ ስለ ትምህርትም ራሱ ለመማር ትነሳላችሁ። ተማሪዎች ከሆናችሁ ያንን በሉት። ልታጠኑ በጣም ሲሰለቻችሁ የክርስቶስ ፍቅር ግድ ይለኛል። ግድ የሚለኝ ደግሞ ልክ ኢየሱስ ለአባቱ ክብርና ለወንድሞቹ በረከት እንደኖረ ሁሉ እኔም ደግሞ ለአባቴ ለእግዚአብሔር ክብርና ለወንድሞቼ ሁሉ በረከት እንድኖር የክርስቶስ ፍቅር ግድ ይለኛል ስትሉ ተነስታችሁ ታጠናላችሁ። ሐኪም መሆን የምትፈልጉ ይታያቸዋል። ነገ በቃ በዚህ እግዚአብሔር በሰጠኝ አቅም እግዚአብሔር በሰጠኝ ነገር እሱን ሳከብርበት ከዛ ደግሞ ሌሎችን ሰዎች ስባርክ ብላችሁ ይታያቸዋል። የክርስቶስ ፍቅር ግድ ይለኛል ስትሉ ተነስታችሁ ታጠናላችሁ። እንደዚህም ሌላ ስራ የምትሰሩ ሰዎች የክርስቶስ ፍቅር ግድ ይለኛል፣ ካስተመሬን ሄጄ ሰርቭ እንዳደርግ ይህንን በቃ በእጄ ላይ የተሰጠኝን ስራ እስከምችለው ድረስ to the best of my ability ሰርቼ እንዳስረክብ የክርስቶስ ፍቅር ግድ ይለኛል። ምክንያቱም አሁን የምኖረው ለራሴ አይደለም። ድሮ ለራሴ ብዬ ለትርፌ ብዬ ሰርቻለሁ። ድሮ ለጥቅሜ ብዬ ተመሬያለሁ። አሁን ግን ስማርም የምማረው ለአባቴ ለእግዚአብሔር ክብርና ለወገኖቼ ሁሉ ጥቅም ነው። ስሰራም የምሰራው ለእግዚአብሔር ክብርና ለማገለግለው ህዝብ ለማገለግለው ሰው ጥቅም ነው። አገልጋይ ከሆናችሁ የማገለግለው የምጸልየው ሰዎችን የምከታተለው ፎሎ አፕ የማደርገው ስልክ የምደውለው ሪፖርት የማዘጋጀው ለራሴ ሳይሆን ጀስት ይሄ በእጄ ስለወደቀብኝ ሳይሆን ለእግዚአብሔር ለአባቴ ክብርና ለወገኖች ሁሉ ጥቅም ነው ስትሉ የዛኔ የክርስቶስ ፍቅር ግድ ይላችኋል። ያ ማለት ነው የክርስቶስ ፍቅር ግድ ይለናል ሲል ሁሉን ነገር ይለውጣል። ተነስታችሁ ምንም እንድታደርጉ ያስገድዳቸዋል። ያላችሁን እንድትሰጡ ያስገድዳቸዋል። ጊዜያችሁን እንድትሰጡ፣ ገንዘባችሁን እንድትሰጡ፣ ህልማችሁን እንድትሰጡ። ምክንያቱም አንዱ ስለ ሁሉ ሞተ፣ የሞተውም ደግሞ የሚኖሩት ለእርሱ እንዲኖሩ ነው። ያ ደግሞ ሌላውን ዕዳ ሁሉ ያነሳብናል፣ ሌላውን ሸክም ሁሉ ያቀልብናል። ይሄ ፕሬሸር የለውም። ይሄንን ህይወት ስንኖር እናውቃለን። ምን እናውቃለን? ለእግዚአብሔር ክብር እስከኖርኩና ሌሎች ለወገኖች ጥቅም እስከኖርኩኝ ድረስ ህይወቴ የተሳካ ነው ብለን እንድናርፍ ያደርገናል። እስካገባው ድረስ አይደለም፣ ስትሬት ኤ እስካመጣው ድረስ አይደለም። የማይካደው እውነታ ያ ነው። ትምህርት ቤት ውስጥ 1000 ተማሪ ካለ 1000ም አንደኛ አይወጣም። ሶሪ፣ አንደኛ መውጣት መልካም ነው፣ ግን ሁላችሁም አንደኛ አትወጡም። ሁላችሁም አንደኛ አንወጣም። ደስ አይልም? እንደዛ ብላችሁ ስትቀበሉት ያ ማለት ትምህርት ላይ እንቀልድ ማለት ሳይሆን ግን እውነታው እሱ ነው አይደለም? አንደኛ ያለው ሁለተኛ ስላለ ነው። ስለዚህ 1000 ተማሪ ካለ 1000 እንኳን ብዙ ነው አበዛሁት አይደል? ክላሳችሁ ውስጥ 50 ተማሪ ካለ እኔ በ50 ተማሪ ነው የተማርኩት። 50 ተማሪ ካለ 50ም አንደኛ አይወጣም። ግልጽ ነው። ስለዚህ አንድ ልጅ ወላጁን ያስደስታል። 49 ተማሪ ወላጁን ዲስአፖይንት ያደርጋል። ትምህርት ላይ እንቀልድ ማለት አይደለም። አይ ኖ ሚስ እንደማታደርጉኝ፣ ግን እውነታው ያ ነው። እና ሪፖርት ካርድ የመጣ ቀን አንድ ቤተሰብ ይስቃል፣ 49 ቤተሰብ ያለቅሳል። እውነታው ያ ነው። ሁለተኛም ብትወጡ ወላጆቻችሁ አንደኛ እንድትወጡ እንደሚፈልግ ግልጽ ነው፣ የማይካድ ነው። ቢያጨበጭብም ደስ ቢለውም ወላጅ ከኋላ ግን አንደኛን ግን ለማን ተውካት ይላቸዋል። እውነታው ያ ነው። የስራን ፖዚሽን ካለ ከስራ ቅጥር ቀን ሲመጣ ያቺን ፖዚሽን ያሉ ሰዎች ይወስዷታል፣ ቀሪው ዲስአፖይንትድ ይሆናል። እውነታው እሱ ነው። የማይካደው ነገር ሁሉም ልጅ አያገኝም። ሶሪ በጣም ፊት ለፊት አደረግኩት መሰለኝ፣ ግን ደስ የሚለው ወጣቶች ስለሆናችሁ ምንም አትቀየሙኝ። ማለት ያገባ ሁሉ ልጅ አያገኝም፣ የኖረው ሁሉ ደግሞ አያገባም። እውነታው ያ ነው አይደለም? ተሳሳትኩ እንዴ? ተቆጣችሁ ይመስለኝ። ትጋሩኛላችሁ ግን አይደለም? ስንት ሰው እስቲ በእኔ በሀሳቤ ይስማማል? አይዟችሁ፣ ወላጆቻችሁ ስለሌሉ እዚህ ለዛ ነው ያስወጣናቸው። የእኔ ብቻ ነው ያሉት። እና የኖረው ሁሉ አያገባም፣ ያገባ ሁሉ አይወልድም፣ የወለደው ሁሉ ደግሞ የልጅ ልጅ አያይም። እውነታው ያ አይደለ? የሰራ ሁሉ አያተርፍም፣ የተከፈተ ቢዝነስ ሁሉ አይበለጽግም። እውነታው ነው። አፕላይ ያደረገው ሁሉ አይቀጠርም። እና ስለዚህ በቃ ይሄንን እያየን ህይወታችን ወዳ ይበል እንዴ? በዛ እየተወሰነ እንዴ ሰው ሁሉ ሮጦ ሁሉ ላያሸንፍ፣ ሁሉ ተምሮ ሁሉ አንደኛ ላይወጣ፣
ሁሉ ሰርቶ ሁሉ ላይ በለጽግ ህይወቴ ወዲህ ወዲያ ይበል ማለት የመኖሬ ትርጉም በዛ እየተለካ ከዛ ሳጣ እያለቀስኩ ራሴን እየደቆስኩ ልኖር እንዴ ማለት ቤተሰቦቼ ማስደሰት መልካም ነው። እግዚአብሔር በሰጠኝ አቅም ሁሉ አስደስታቸዋለሁ። አገርን ማስደሰት መልካም ነው። እግዚአብሔር በሰጠኝ አቅም ሁሉ አገሬን ማስደሰት እፈልጋለሁ። ኮሚኒቲን፣ ሶሳይቲን ማስደሰት እፈልጋለሁ። የማይካድ እውነታ ግን ሁሉም እኩል አይደሰቱብንም። ያ አንዱ በተከፋብኝ ቁጥር ራሴን እየወቀስኩ እየጎሰምኩ ልኖር እንዴ? እንደዛ ከሆነ ይህንን ስንረዳ ግን ይህንን ስንቆርጥ ያለው ጳውሎስ ለዛ ነው የምኖረው ለሱና ለሱ ብቻ ነው ስንል ግን እሱ እስከተደሰተብኝ ድረስ ሌላው ሁሉ ከዛ ኋላ ይከተላል ብለን እንወስናለን። ያን ነው ቅድም ማለት የፈለግኩት። ቅድም ያነበብኩላችሁ በተመሳሳይ ሁኔታ በሞቱ እርሱን መርሰል ማለት የኔን ህልም፣ የኔን ራእይ፣ የኔን የወደፊት ተስፋና መብቶቼን አሳልፌ መስጠት ማለት ነው። ይህን የማደርገው ህይወቴ ዋጋ ስለሌለው ሳይሆን ከህይወቴ ይልቅ ክርስቶስ እጅግ ስለሚበልጥና ስለሚከብር ነው ማለት። ወላጆቼ ዋጋ ስለሌላቸው አይደለም፣ ቢቻል ባስደስታቸው ደስ ይለኛል። ቤተሰቤ ዋጋ ስለሌለው አይደለም በሞቱ ክርስቶስን የሚመስለው፣ ቢቻል ባስደስታቸው ደስ ይለኛል። አገር ዋጋ ስለሌለው አይደለም፣ ቢቻል አገርን ባስደስት ደስ ይለኛል። ግን ከሁሉ በፊት ግን ይሄ ሁሉ ዋጋ ስለሌለው ሳይሆን ግን የሚበልጥና የተሻለ ግን ክርስቶስ አለ። ይህንን ስንቆርጥ የዛኔ በቃ ነፃ እንሆናለን። የምኖረው ከእንግዲህ ለእግዚአብሔር አብ ክብርና ለሌሎች ጥቅም ነው ብለን ልክ ክርስቶስ በህይወት ላይ እንደኖር በምድር ላይ እንደኖር አባቱ እግዚአብሔርን ለማክበርና ለወዳጆቹ ሲል ራሱን አሳልፎ እንደሰጠ እስከ ሞት እኮ ሄደው ለዛ ነው ጌታ ኢየሱስ እስከ ሞት እኮ ሄደው ለዛ ነው ለወዳጆቹ ሲል እስከ ሞት ድረስ ሄደል። ስለዚህ በክርስቶስ ፍቅር እንዋደድ ስንል በነገራችን ላይ ይህንንም ጭምር እያልን ነው። አንተ መሞት ቢገባ እኔ እስከ ሞት ልድረስ ማለት ነው። ማለት ለማዳን ሳይሆን አንተን አሳልፌ ላልሰጥ የዛን ያህል ነው የሚሄደው። ይሄ በነገራችን ላይ አንተና ወንድሞቼን አሳልፌ ላልሰጥ ማለት ሞቴ መገደሉን ተውትና ግን ምን ማለት ነው? በቃ ላንተ ጥቅም የሚያስፈልገውን ሁሉ ላደርግ፣ ላንተ በረከት ማለት የኔንን ጥቅም ቢሆን አስቀድሜ አንተን ላስቀድም። ያ ማለት ነው በክርስቶስ ፍቅር መዋደድ ማለት። ልክ ደግሞ እንደዛው ደግሞ እግዚአብሔር እስከከበረ ድረስ ደግሞ ምንም ዋጋ ልከፍል። ያንን በኖርኩኝ ጊዜ ገንዘብ ባጣ ባገኝ፣ ትምህርት ቢሆን ባይሆን፣ የግል ጉዳይ ቢሳካ ባይሳካ ግን የማውቀው አንድ ነገር አለ እግዚአብሔር እስከተደሰተብኝ ድረስ እና ለዚህ እስከኖርኩኝ ድረስ የህይወት ዓላማዬ ተሳክቷል። ይህንን የምለው ብዙዎች ስላለን ነው። እዚህ ውስጥ ብዙ የምንጸልይ መልካም ነው፣ ብዙ የምናለቅስ፣ ብዙ የምንጾም እግዚአብሔር ለህይወታችን የሆነ ዓላማ እንዲሰጠን በቃ ነገ አንተ ድንቅ አገልጋይ ነው የምትሆነው እግዚአብሔር ብሎ ቢናገረን የህይወት ጥያቄያችን ሁሉ የሚመለስ የማንነት የፐርፐስ ጥያቄያችን ሁሉ የሚመለስ የሚመስለን ብዙዎች አለን። ነገማ አንተ በቃ ኃይለኛ ነብይ ነው የምትሆነው ብሎ እግዚአብሔር መጥቶ ቢነግረን ሁሉ የሚመለስልን የሚመስለን ሰዎች አለን። ወይም በቃ አንተ ዘማሪ ነው የምትሆነው ወይም ሐኪም ነው የምትሆነው እንደዚህ ነው የምትሆነው ብሎ እግዚአብሔር ቢነግረን የሚመለስልን የመሰለን ብዙ ሰዎች አለን። ግን እውነታው ግን ያ ሳይሆን የሚያስፈልገን ልንቆርጥ የሚያስፈልገን እሱ ስለኛ እንደሞተ የሞተም ደግሞ እኛ ለሱ እንድንኖር እንደሆነ ልንቆርጥ ያስፈልጋል። ያ ነው የሚያስፈልገን ትንቢት አይደለም፣ የሚያስፈልገን ራእይ አይደለም፣ የሚያስፈልጋችሁ ሌላ አይደለም። የሚያስፈልጋችሁ ይሄንን መቁረጥ ነው። ያ በሆነ ጊዜ ሐኪም በሆን ባልሆን፣ ብሰብክ ባልሰብክ፣ ባደርግ ባላደርግ፣ ባገኝ ባጣ ህይወቴ ተሳክቷል። ምክንያቱም ለእግዚአብሔር ዛሬን እና አሁንን ለእግዚአብሔር ለአባቴ ክብር እና ለወገኖች ሁሉ ጥቅም እስከኖርኩኝ ድረስ የዛኔ ህይወቴ ተሳክቷል እንላለን ማለት ነው። ይሄ የህይወት ዓላማችን ይሆናል። ለዛ ነው ሁልጊዜ ምለው ያንን እግዚአብሔርን መምሰል የህይወት ዓላማ መሆን ይችላል። ሁሌ ነው ይሄንን ምለው፣ እግዚአብሔርን መምሰል የህይወት ዓላማ መሆን ይችላል። በህይወት ምንም ዓላማ ባይኖራችሁ ዛሬ ነገ ስትመለከቱ መስራት የምትፈልጉት ባይኖር፣ የምታስቡት ባይኖር፣ መሆን የምትፈልጉት ባይኖር፣ ባይሰጣችሁ ዛሬ ይሄንን ቆርጣችሁ ውጡ። እግዚአብሔርን መፈለግ የህይወቴ ዓላማ ይሆናል። ከዛ በኋላ ሌላው ይከተላል። እግዚአብሔር ተጨማሪ ከዚህ በኋላ ቢሰጠኝ ስፔሲፋይ ቢያደርግልኝ መልካም፣ ባያደርግልኝ ግን እርሱን እንደፈለግኩኝ እድሜ ዘመኔን እጨርሳለሁ። በእሱ ፊት ስቆም አላፍርም። ያንን ልንቆርጥ ያስፈልጋል። በቃ እግዚአብሔርን እስከመሰልኩ ድረስ ይሄን የህይወት ዓላማ አድርጌ
10 ዓመት ከዚህ በኋላ ይኖረኝ፣ 20 ዓመት ይኖረኝ፣ 30 40 ዓመት 60 100 ዓመት ይኖረኝ፣ እስከ ኖርኩኝ ድረስ በሱ ፊት ስቆም አላፍርም። ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን መፈለግን የህይወት ዓላማችሁ አድርጋችሁ ነገ በሱ ፊት ስትቆሙ እግዚአብሔር ኦኬ እኔማ የፈለግኩክ ይህን እንድታደርግ ነበር፣ እኔ የፈለግኩት እንደዚህ አይነት ሀገር ላይ ሄደ እንድትሰብክ ነበር ብሎ አይጠይቃችሁም። አንተ በጎ ታማኝ ባሪያ ብሎ ይቀበላችኋል። ስለዚህ ተነስታችሁ ልክ ለሰውየው እንዳለው በእጅ ያለውን አድርግ እንዳለው ተነስታችሁ በእጃችሁ ያለውን አድርጉ። እግዚአብሔርን እስከፈለግኩ ድረስ ብላችሁ በእጃችሁ ያለውን አድርጉ። ትምህርትም ከሆነ ሄዳችሁ ተማሩት፣ ችግር የለው። ስራም ከሆነ ሄዳችሁ ስሩት። አገልግሎትም ከሆነ ሄዳችሁ አገልግሉት። ይህንን እስካደረጋችሁ ድረስ ግን በጌታ ዘንድ ይቆጠርላችኋል። ጌታ እኔማ ይህንን ስራ አላልኩም ያንን ስራ ነው ያልኩት ብሎ አይመልሳችሁ። ለማን እንደምናገር አላቅም፣ ግን ያንን ሰው ልብ እንደሚፈውስ ይሄ አምናለሁ። ብዙዎቻችን ተነግሮናል። በቃ በትክክለኛው ሰዓት በትክክለኛው ቦታ በእግዚአብሔር ጊዜ በእግዚአብሔር ቦታ እስካልተገኘ ድረስ ስህተት ነው ተብለን ተነግረናል አይደለ? መጥቼ ለምሳሌ እግዚአብሔር ለፓስተር አረጋ እንድሰብክ ነው የሚፈልገው፣ ግን እኔ በቃ ለፓስተር ኑሬ ሰበኩኝ። ነገ በእግዚአብሔር ፊት ስቆም አንተን ለፓስተር አረጋ እንድትሰብክ ነበር የጠራውክ፣ ግን ለፓስተር ኑሬ ሰበክ ብሎ እንደሚከሰን ነው ሁላችንም የምናስበው። በነገራችን ላይ ከሁሉም በፊት እግዚአብሔር የኛ ወገን ነው። ያ ነው የእግዚአብሔር ባህሪ። በጣም የሚደንቀው የእግዚአብሔር ባህሪ ያ ነው። ጻድቅ ፈራጅ ነው፣ ግን ከፍርዱ በፊት ግን እናንተን ለመወገን ነው የሚሞክረው። ያደረጋችሁትን በቃ ለማጽደቅ። ለዛ እኮ ነው በቃ ትንሿን ሸክም ሰጥቶን ክብሩን ሊሰጠን የፈለገው። በቃ ነገር ነው የሚፈልገው እግዚአብሔር፣ እኛን ለማጽደቅ ነገር ነው የሚፈልገው። ያንን ነገር ደግሞ በክርስቶስ ጨርሶታል። እግዚአብሔር ከእናንተ ሳይድ ነው። ያንን ልናምን ያስፈልግ። እስቲ እግዚአብሔር ከኔ ወገን ነው በሉ እስቲ። ሊፈርድብኝ ሳይሆን ሊያጸድቀኝ ከኔ ወገን ነው። ሊኮንነኝ ሳይሆን ሊያጸድቀኝ ከኔ ወገን ነው። ያንን ስናስብ ነፃ እንወጣለን። እንዴ እግዚአብሔር ሚስ አድርጌውስ ቢሆን ለህይወት ያለውን ዓላማ ስቼስ ቢሆን ብለን አንፈራም። እግዚአብሔርን እስከፈለግኩት ድረስ በእጄ ያለውን አደርጋለሁ። ነገ በሱ ፊት በቆምኩ ጊዜ አላፍርም። የምናገረው እናገራለሁ፣ የምሰራውን እሰራለሁ፣ የምማረውን እማራለሁ፣ የምሰጠውን እሰጣለሁ፣ የምሆነውን እሆናለሁ። ግን ለሱ ክብር እስከኖርኩ ድረስ እና ይሄን እስከቆረጥኩ ድረስ እኔ እሱ ለእኔ እንደሞተ እኔ ደግሞ የምኖረው ለሱ እንደሆነ እስካወቅኩ ድረስ ነገ በፊቱ በቆምኩ ጊዜ አላፍርም። ያደረኩት ሁሉ ይቆጠርልኛል። ስራዬ በእሳት ሲያልፍ የሚቃጠልብኝ አይኖርም። ያንን ስናውቅ ነፃ እንወጣለን። በቃ ዛሬ የህይወት ዓላማ አገኛችሁ ማለት ነው። እያለቀሳችሁ የነበራችሁ ይሄ የህይወት ዓላማ ነው። የህይወት ዓላማ ነው። ሄዳችሁ አታልቅሱ። ከእንግዲህ ሄዳችሁ ግራ አትጋቡ። በቃ እግዚአብሔር የህይወት ዓላማን ሰጣችሁ። እስከ ዛሬ ግራ ገብቷችሁ ከነበር ምንድነው የምሰራው? ከዚህ በኋላ አካውንቲንግ ተማርኩ፣ ነገ ምንድነው የምሰራው? አካውንታንትነቴ ከእግዚአብሔር መንግስት ጋር ምን አገናኘው ብላችሁ ግራ ገብቷችሁ ሊሆን ይችላል። ግን በቃ እግዚአብሔር እያላችሁ ያለው ይሄንን ነው። ለእኔ ኑሩ፣ ከዛ በእጃችሁ ያለውን አድርጉት። የዛን ጊዜ እግዚአብሔር ይከብርበታል። ጓደኞቻችሁ ያንን ሲማሩ ይሄንን ሲማሩ በቃ አንዳንድ ሰው አገልጋይ ካልሆነ ማለት አገልጋይ ማለት ደግሞ በአሁኑ ዘመን ተቀይሯል። መድረክ ላይ ማይክ ይዞ ካልዘመረና መድረክ ላይ ማይክ ይዞ ካልሰበከ እግዚአብሔር ዘንድ ምንም የሚቆጠርለት አይመስለውም። እና እኛም ደግሞ አገልጋዮች ደግሞ በዛ ኢንተርን ደግሞ እኛም ደግሞ እናስመስለዋለን። እኛ ብዙ እንዳስመዘገብን ብዙ እንዳስቆጠርን እናንተ አሲስት ብቻ እንዳደረጋችሁ። ኳስ ላይ እንደዛ ነው አይደል? ኳስም ይወዳል። እዚህ ውስጥ ሳታፍሩ አውጡ። ወጣቶች ስለሆናችሁ ብዙ አለ አይደል? እኔ መደግፎ የነበረው ቲም ድሮ የጨዋታ ቲም ነው ማለት በደንብ ታክቲክ የሚችል ቲም ነው። ብዙ አጥቂ የለንም ነበረ በጊዜው እና አንድ አጥቂ መጣ ወደዛ ቲም። ለሚገርመው በጣም ቲሙ ይጫወታል፣ ግን ሁሌ ክብሩ የሚያገኘው አጥቂው ነው። እና ያ አጥቂ በጣም ከበረ። ከዛ ቲሙን ጥሎ ሌላ ደህና ቲም ሄደ እና ሜዳ ውስጥ 11 ተጫዋች አለ። 11 ተጫዋች አለ፣ 10 አጋዥ፣ አንድ ደግሞ ሰራተኛ ብቻ ሆነ ማለት ነው። ልክ እንደዛ ነው ህይወታችን የሚመስለን። የሆነ ሰው ህይወት ላይ ተቀጣይ
ተውሳክ ሚል ቃል አለ አይደል? አማርኛ ስትማሩ ተውሳክ ግስ የሚባል አለ አይደል? ግጹን ሄዶ እና እዚህ ውስጥ እንደዛ የለም። በእግዚአብሔር መንግስት እንደዛ የለም። ሁሉም እግዚአብሔርን እስካከበረ ድረስ በእግዚአብሔር ዘንድ ተቀባይነትን አግኝተዋል። ሕይወት ክርስቶስ ነው ማለት ያ ነው። ሕይወት አገልጋይነት አይደለም። ሕይወት ሰባኪነት አይደለም። ሕይወት ዘማሪነት አይደለም። ሕይወት ወንጌል ሰባኪነት አይደለም። ሕይወት ፈውስ ማገልገል አይደለም። ሕይወት ሐኪምነት አይደለም። ሕይወት ክርስቶስ ነው። ለዛ እስከኖርኩኝ ድረስ ብጣልም ብከብርም፣ ብማርም ባልማርም፣ ብሰራም ባልሰራም ሕይወት ክርስቶስ ነው። ያ ማለት ግን ደግሞ በጣም የሚገርመው ያንን ካለ በኋላ ይሄን ስለቆረጠን አለና በጣም እኮ ደስ የሚለው እኮ ይሄ ነው። ቆርጣችሁ ስትነሱ ከዛ በኋላ ምንም ሚስ አታደርጉም ማለት። ይሄ መቁረጥ ወደ ምንድን ነው የሚያመጣን ስትሉ ግድ ወደ ማለት ነው የሚያመጣን። በቃ ብሰራም ባልሰራም፣ ብማርም ባልማርም፣ ብበላም ባልበላም፣ ባገባም ባላገባም ሕይወት ክርስቶስ ነው ትሉና ግን ከዛ በኋላ አላገባም፣ አልሰራም፣ አልበላም ምናምን አይደለም የሚከተለው። ይህንን ሁሉ እንዳደርግ ደግሞ ምን ይለኛል? የክርስቶስ ፍቅር ግድ ይለኛል። ከቆረጥኩ በኋላ ደግሞ ግድ ይለኛል። በፊት ተገላቢጦሽ ነበረ አይደለ? መማር ግድ ስለሚለኝ ነበረ ያንን ነው የቆረጥኩት። አሁን ግን ተገላቢጦሽ ነው፣ ይዞራል። ኦኬ ይሄ ሁሉ ዋጋ እንደሌለው አውቃለሁ፣ ግን የክርስቶስ ፍቅር ግድ ይለኛል። ለዛ ነው ነፃነት ያለው ይሄ ህይወት። በቃ ባይሆን አልጎሳቆልም፣ ቢሆንም ደግሞ ያን ያህል ኤክሳይትድ አልሆንም፣ ግን ደግሞ የክርስቶስ ፍቅር ደግሞ እንዳደርገው ግድ ይለኛል። ብሰብክ ያ ህይወቴን አይወስነውም፣ ባልሰብክ ህይወቴን አይወስነውም፣ ግን የክርስቶስ ፍቅር ግድ ይለኛል። ብማር ባልማር ትሉና ደግሞ እንድትማሩ ደግሞ የክርስቶስ ፍቅር ግድ ይላችኋል። ብትሰሩ ባትሰሩ ትሉና የክርስቶስ ፍቅር ግድ ይላችኋል። ያንን ባደረግን ጊዜ እግዚአብሔር በሁሉ የህይወታችን ክፍል ይከብራል። እንደዛው ደግሞ እግዚአብሔር በሁሉ ስፍራ ይከብራል። በየመስሪያ ቤቱ ይከብራል። ልክ እንደዚህ የክርስቶስ ፍቅር ያስቆረጣቸውና ግድ የሚላቸው ሰዎች ሲኖሩ በየመስሪያ ቤቱ እግዚአብሔር ይከብራል። በየትምህርት ቤቱ እግዚአብሔር ይከብራል። በየቤተ ክርስቲያኑ እግዚአብሔር ይከብራል። የማይጋፉ ሰዎች ሲኖሩ በቃ ህይወት ክርስቶስ ነው ያሉ፣ ህይወት መስበክ ነው፣ ህይወት ሐኪምነት ነው ያሉ ሳይሆን ህይወት ክርስቶስ ነው ያሉ። እዚህ ውስጥ ለምሳሌ 500 ሰዎች ብንኖር 500 ሰዎች ቢኖሩ ክርስቶስ በ500 ስፍራዎች ይከብራል። ሌላን የማይመኙ ተጨማሪን የማይመኙ ግን በቃ ህይወት ክርስቶስ ነው ብለው የቆረጡ ሰዎች ሲኖሩ ያ ነው የክርስቶስ ህይወት። ያ ነው ነፃ መውጣት ማለት። ዛሬ በራሳችሁ ሀሳብ ቶርሜንት የምትደረጉ ሰዎች ካላችሁ ወደ ክርስቶስ ነው። ይህን አሳልፋችሁ ስጡት። የግላችሁ ኤክስፔክቴሽን፣ የወላጅ ኤክስፔክቴሽን፣ የህይወት ኤክስፔክቴሽን የወጋችሁ ብትኖሩ ፔን የሰጣችሁ ዲስአፖይንት ያደረጋችሁ በራሳችሁ ተስፋ የቆረጣችሁ ብትኖሩ ዛሬ ወደ ክርስቶስ ይዛችሁት ነው። ከዛ እሱ የራሱን ህይወት ይሰጣቸዋል። ከዛ በኋላ ያለው ምንም አይፈጥርም፣ ምንም አይጨምርባችሁም። ምክንያቱም ህይወታችሁ አንድ ጊዜ በክርስቶስ ዘንድ ከብሯል። የእሱን ሞት ለዛ ነው በሞቱ ብንመስለው ያለው። የእሱን ሞት ስትቀበሉ ወይም ይሄ ነው ሞት ማለት፣ ከዛ በኋላ የእሱን ክብር ትጋራላችሁ፣ ትካፈላላችሁ። በሞቱ ስትመስሉት ደግሞ በህይወቱ ስትመስሉት ደግሞ ትንሣኤውን ትቀበላላችሁ። ያ ነው ህይወት ማለት። ለእግዚአብሔር እስከኖርኩኝ ድረስ ሁሉ በቂ ነው። ይሄን እስከኖርኩ ድረስ፣ ይሄን እስከቆረጥኩኝ ድረስ እርሱ ለእኔ እንደሞተ የሞተውም ደግሞ እኔ ለእሱ እንድኖር ነው ብዬ እስከቆረጥኩኝ ድረስ በእግዚአብሔር ፊት ስቆም በምንም አልጠየቅም። የብዙዎቻችን ጥያቄ ስለሆነ ነው። ጥያቄው የነበረ ሰው አለ? ይሄ እስቲ እጃችሁን አውጡና አሳዩኝ። ይሄ ማለት የምርጥ ጥያቄያችሁ ከነበረ የብዙዎቻችን ጥያቄ ነው። እግዚአብሔር ይሄን ሁን ብሎኝ ያንን ሆኜ በሆን፣ እግዚአብሔር እዚህ ቦታ ፈልጎኝ እዛ ተገኝቼ በሆን እያንን እየፈራን እየተባን የምንኖር ሰዎች፣ ከዛ የተነሳ ምንም ላይ ውጤት ማምጣት ያቃተን ሰዎች ብንኖር፣ ይህንን ትምህርት መረጥኩኝ ግን ጌታ ለእኔ ያለው ይሄስ ባይሆን ብለን በመፍራት ያለንን ነገር እስከ መጨረሻው ማድረግ ያቃተን ሰዎች ብንኖር፣ ስራ እየሰራን በቃ ይሄንን እግዚአብሔር ያለውስ ባይሆን እያልን ወደፊት ወደ ኋላ እያልን ውጤት ማምጣት ያቃተን ሰዎች ብንኖር፣ አገልግሎት እያገለገልን እግዚአብሔር እዚህ ቦታ ላይ ፈልጎኝስ ባይሆን እያጠፋው ነው ወይ ብለን በጥያቄ እየተመላለስን ያለን ሰዎች ዛሬ ይሄንን ቁረጡ። የምኖረው ለሱ ነው። ህይወት ክርስቶስ ነው። ለሱ እስከኖርኩኝ ድረስ ልክ ክርስቶስ ለአባቱ ለእግዚአብሔር ክብርና ለወንድሞቹ ለወገኖቹ ጥቅም እንደኖረ ልክ እኔም እንደዛ እስከኖርኩኝ ድረስ
ህይወቴ የተሳካ ነው ትላላችሁ። የዛኔ ነፃ ትወጣላችሁ። ያላችሁን ሁሉ ታደርጋላችሁ። እሱ በእግዚአብሔር ዘንድ የሚያምር መስዋዕት ሆኖ ይቀርብለታል። ትምህርታችሁ ይሄ እኮ ነው በጣም የሚገርመው። ማለት ይሄን ቆርጠን ስንነሳና በክርስቶስ ፍቅር ስንመላለስ ትምህርቴን ሳጠና ለእግዚአብሔር መስዋዕት ይሆናል ማለት ነው። ደግሞ በጣም ያማረ መስዋዕት። ስራ ስሰራ በእግዚአብሔር ዘንድ ይሸተታል። ያንን ላይን ማፍረስ አለብን። በጣም ትልቁ ጥፋት ሴክሬድ እና ሴኩላር የሚባል በሰው ሁሉ ህይወት ውስጥ ተለይቷል። የሚገርማችሁ የቅዱሳንን ህይወት በኤርሊ ቸርች ውስጥ የነበሩ የቅዱሳንን ህይወት ስትመለከቱ በጣም የሚገርም ህይወት ነው የኖሩት። ሴክሬድ እና ሴኩላር የሚባል ህይወት የለም። ይሄ ሴኩላር ህይወቴ ነው፣ ይሄኛው ደግሞ የእንትን ህይወቴ ነው ምንለው የለም። ስማር ለእግዚአብሔር ክብር ነው። ማጥናቴ በእግዚአብሔር ፊት መስዋዕቱ ነው ይቀርባል። ስሰራ ለእግዚአብሔር ክብር ነው ስራ የምሰራው። እንጨት ቀጥቃጭ ከሆንኩኝ በእግዚአብሔር ፊት ያለ መስዋዕቱ ነው ይቀርባል። ምሰራው ለአቶንትናም ቢሆን እዛ ነው ባሮች ለጌታ እንደምትገዙ ተገዙላችሁ ያለን ነው። ልጅ ስትሆኑ ለወላጆቻችሁ ሰሜት ማድረጋችሁ ለጌታ ሰሜት ማድረግ የሆነው ለዛ ነው። ምክንያቱም አሁን ህይወት ክርስቶስ ነው። ስራ ሁሉ አገልግሎት ነው። ትምህርት ሁሉ አገልግሎት ነው። ትምህርት ሁሉ አምልኮ ነው። ጌታ ይመስገን። ይሄን በረከት እንዴት ነው የምናገኘው ስትሉ ወደ ክርስቶስ መጥቶ አሳልፎ በመስጠት ነው። ብዙዎች ይሄንን ፈርተው ነው ወደዚህ ያልመጡት። ይሄ በጣም የሚገርም ህይወት ነው። ግን ለምን ሁሉ የለውም ስንል ብዙዎች ፈርተው አልመጡም። ያላቸው የሚወሰድባቸው መስሏቸው የሚታያቸው ልክ ማቴዎስ ወንጌል 19 ላይ እንዳለው ሰውዬ በቃ ያለኝን ሊቀማኝ ነው፣ ሀብቴን ሊቀማኝ ነው፣ ህይወቴን ሊቀማኝ ነው፣ ወጣት ነኝ ወጣትነቴን ሊቀማኝ ነው። እንዴ ይሄንንማ ሳላደርግ ይሄንንማ ሳልሆን አባትና እናቴን ሳልቀብር እኮ ያለው የብዙዎች ጥያቄ ነው። በ19 ዓመቴ በ20 ዓመቴማ ሄጄ ፋራ ልሆን ነው እንዴ ላላደል ሰው እንዴ ሱፍ እንደዚህ አድርጌ ምናምን ቸርች ልቆም ነው እንዴ? ያ ነው ብዙውን የታየው። ግን ክራይስት የታየው ግን ያ አይደለም። እሱ የታየው እኛ ምን ያህል በራሳችን መከራ እንደተሰቃየን፣ በራሳችን ሀሳብ እንደተሰቃየን፣ ግን እሱ ደግሞ ያመጣልን ህይወት ደግሞ ምን ያህል ነፃ እንደሚወጣን ነው የታየው። ዛሬ ወደ ክርስቶስ ስንመጣ በክርስቶስም ያለን ብንሆን ይህንን ስንቆርጥ ወደ ጌታ ስንመጣም ደግሞ በጌታ መተን ደግሞ ይሄን ያልተረዳን ይሄንን ስንቆርጥ የዛን ጊዜ ህይወታችንን ይለውጠዋል። ለዛ ነው መሻሻል ያልሆነ ህይወት ያልነው። ለዛ ነው ይሄ በቃ መለወጥ ነው። ሃሌሉያ። ክብር ለጌታ ይሁን።